አሜሪካና ኢራን የተኩስ አቁም የስምምነቱ ጊዜ ከማብቃቱ በፊት ለሁለተኛ ዙር ንግግር በፓኪስታን ኢስላማባድ ዳግም ይገናኛሉ። የኢራንና አሜሪካ የሁለት ሳምንት የተኩስ አቁም ስምምነት ልክ የዛሬ ሳምንት ሮብ ያበቃል። ለ21 ሰዓታት ከቆየውና ካለ ስምምነት ከተጠናቀቀው የሁለቱ ሀገራት የኢስላማባድ ድርድር በኋላ ከተኩስ አቁም ስምምነቱ ማብቃት በፊት የሚደረገው ሁለተኛው የሰላም ሙከራ ምን ውጤትን ይዞ ይመጣ ይሆን? የብዙዎች ጥያቄ ሆኗል። ያለፈው ቅዳሜ የሁለቱ ሀገራት ድርድር ያለ ውጤት መጠናቀቁን ተከትሎ አስተያየት የሰጡት ፕሬዝዳንት ትራምፕ በብዙ ጉዳይ ከስምምነት ብንደርስም የኒውክሌር መሳሪያን የመታጠቁ ነገር በእጅጉ የተብላላውን የኒውክሌር ቦምብ መስሪያ ዩራኒየምን ኢራን አሳልፋ የመስጠቷ ነገር ግን ሊያስማማቸው እንዳልቻለ ጠቅሰዋል። ኢራን መቼም ቢሆን የኒውክሌር ቦምብ ባለቤት ስትሆን ቆሚያ ላይም ያሉት ትራምፕ በእርግጠኝነት በእኛ ሐሳብ መሰረት ከኢራን ጋር ከስምምነት እንደርሳለን ሲሉ ተናግረዋል። ይህንን አስምሩበት። ኢራን የኒውክሌር መሳሪያ በፍጹም አይኖራትም። በብዙ ጉዳዮች ዙሪያ ተስማምተናል፣ ግን በዚህ ጉዳይ አልተስማማንም። እንደማስበው መስማማታቸው አይቀርም። ለእርግጠኝነት የቀረበ መተማመን ያለኝ ይህንን ካልተስማሙ ምንም ስምምነት የለም ማለት ነው። ኢራን የኒውክሌር ባለቤት አትሆንም። ረጅሙ የሁለቱ ሀገራት ድርድር ያለ ስምምነት መጠናቀቁን ተከትሎ አሜሪካና ኢራን በከባዱ ሲዛዛቱ ቀናት አልፈዋል። ትራምፕ ከሆርሙዝ የባህር መተላለፊያ ወሽመጥ በተጨማሪ የኢራን ወደቦች መውጫና መግቢያዎችን በሙሉ ወደ መዝጋት እርምጃ መሸጋገራቸውንም አሳውቀዋል። ይህንን እርምጃም አሜሪካ ከገፋችበት ኢራን የገልፍ ሀገራትን ወደቦች ወደ መደብደብ ተሸጋገራለች ብለዋል የኢራን ባለስልጣናት። ይህም የተባበሩት አረብ ኤምሬትሱን ጀበል አሊ፣ የባህሬኑን ሚን ሳልማን፣ የኩዌቱን ዳማም ያሉ ወደቦችን ሁሉ በኢራን የሰው አልባ በራሪ ድሮንና ሚሳኤል ጥቃት ስጋት ውስጥ ከቷቸዋል እየተባለ ነው። ይህ ሁሉ ውጥረት ባየለበት ጊዜ ጦርነቱም ዳግም ተጀመረ አልተጀመረ የሚል ስጋት በበረታበት ወቅት ነው የሁለቱ ሀገራት ሁለተኛው ዙር ድርድር እንደሚደረግ የሚያረጋግጡ መግለጫዎች መውጣት የጀመሩት። ለሁለተኛው ዙር ድርድርም ኢስላማባድ፣ ጄኔቫ፣ ቬናና ኢስታንቡል አማራጭ ቦታዎች ሊሆኑ እንደሚችሉ ሲነገር ቢቆይም ቆይተው የወጡ መረጃዎች ግን ሁለተኛው ዙር ድርድር የመጀመሪያው በተደረገበት ኢስላማባድ ይካሄዳል ተብሏል። ቀን ግን አልተቆረጠም። ከአርብ እስከ እሁድ ባለው ጊዜ ውስጥ ንግግሩ ሊካሄድ እንደሚችል መረጃዎች እየወጡ ነው። ለባለፈው ቅዳሜ ድርድር ቅርብ የሆኑ ሰዎች እያረጋገጡ እንዳሉት አሜሪካ ኢራን የኒውክሌር ፕሮግራሟንና ዩራኒየም የማብላላቱን ስራ ለ20 ዓመታት እንድታቆም የሚጠይቅ እቅድን አቅርባለች። በኢራን በኩል ለ5 ዓመት ፕሮግራሙን የማዘግየት አማራጭ ሐሳብ ቀርቧል። ይህንን ግን አሜሪካ አልተቀበለችውም ተብሏል። ለኢራን በአሜሪካ እቅድ ከተስማማች ጦርነቱን ከማቆም ባለፈ የተጣሉባት ማዕቀቦች እንደሚነሱላት መተማመኛም ተሰጥቷት ነበር ተብሏል። የአሜሪካን የድርድር ቡድን የመሩት ምክትል ፕሬዝዳንቱ ጄዲ ቫንስ እንደሚሉት ግን በኢራን በኩል የተወከለው ቡድን ከስምምነት ለመድረስ የሚችል አልነበረም። ጄዲ ቫንስ እንዳሉት የኢራን ልዑክ ስምምነት ፈርመው የመመለስ ስልጣን የነበረው ስላልሆነ ወደ ቴህራን ተመልሶ ፈቃድ ለመጠየቅ በመፈለጉ ጥሩ ሲሄድ የነበረው ድርድር ሳይሳካ ቀርቷል ብለዋል። በኢራን በኩል የሚሰጠው አስተያየት ግን ከዛ የተለየ ነው። በድርድሩ መሰረት ኢራን የኒውክሌር ፕሮግራሟን እንድታቆም ከማድረግ ባለፈ በከፍተኛ ደረጃ የተብላላውንና 400 ኪሎ ግራም የሚደርሰውን የዩራኒየም ክምችቷንም ለአሜሪካ አሳልፋ እንድትሰጥ የሚጠይቅ ነው ተብሏል። ከዚህ በተጨማሪም የኒውክሌር ማብለያ ማዕከሎቿን ከጥቅም ውጪ እንድታደርግም ይጠይቃል። የኢራን ፍላጎት ግን ፕሮግራሟን ለ5 ዓመት አዘግይታ የዩራኒየም ክምችቱን ከማብላላት ይልቅ አለዝባው እንዲቆይ ማድረግ ነው። በአሜሪካ በኩል ደግሞ የተብላላው ዩራኒየምን ማለዘብ መፍትሄ አይሆንም፣ በማንኛውም ጊዜ የኒውክሌር ቦምቡን ወደ መስራት ሊሸጋገር ስለሚችል የሚል ነው ስጋቷ። ከዚሁ የዩራኒየም ክምችቱን ከኢራን የማስወጣት ተግባር አሜሪካ በፍርስራሽ ውስጥ ተቀብሯል የምትለውን ዩራኒየም ኢራን እንድታስረክባት ብትፈልግም ኢራን ለሌላ ሀገር አሳልፋ የመስጠት እድል ሊኖራት እንደሚችልም በየጊዜው ሲነሳ ይሰማል። ከዚሁ ክምችቱን ወደ ሌላ ሀገር ማሸጋገር ጋር በተገናኘም እንደ ሁልጊዜው አሁንም የሩሲያ ስም አብሮ መነሳት ጀምሯል። ኢራን ዩራኒየሙን ከሀገሯ ለማስወጣት ከተስማማች ለሩሲያ አሳልፋ የምትሰጥበት እድል ስለመኖሩ እየተነገረ ነው። የክሬምሊኑ ቃል አቀባይ ከትናንት በስቲያ እንዳሉት ኢራን ፍላጎቱ ካላት ሩሲያ የተብላላውን ዩራኒየም ተረክባ የማስቀመጥ የቀደመ ፍላጎቷ አሁንም አልተቀየረም ብለዋል። በሩሲያ በኩል የተሰጠው እድል አሁንም እንዳለ ነው።
ግን በታቀደው መሰረት እየሄደ አይደለም። አሜሪካ የኢራንን መግቢያ መውጫ በመዝጋት ኢራንን በድርድሩ እንድትስማማ ለማስገደድ አስባለች። አልጀዚራ እንደሚለው ደግሞ የዚህ የአሜሪካ እቅድ ሌላኛው ግቡ የኢራንን መግቢያ መውጫ በመዝጋት በሂደት ዋነኞቹ የኢራንን ነዳጅ ገዢ ሀገሮች ግፊት እንዲያሳድሩባት ማድረግ ነው። ያንን ማድረግ የምትችለው ሀገር ደግሞ ቻይና ነች። 1/3ኛውን የነዳጅ ፍላጎቷን ከኢራን የምታስገባው ቻይና በአሜሪካ እርምጃ ኢራን በሯ ሲዘጋ ቻይና ኢራን ወደ ስምምነት እንድትመጣ ትገፋለች የሚል ነው ትንታኔው። በዚሁ ውጥረት ባየለበት ወቅት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለስራ ጉብኝት ቤጂንግ መድረሳቸውም ከዚሁ ጉዳይ ጋር የተገናኘ ነገር አለው ተብሎ እንዲነሳ አድርጎታል። የተራራቀ የሚመስለው የአሜሪካና ኢራን ከኒውክለር ጋር የተገናኘው አቋም ባለዘበበት አሜሪካ የኢራን የኒውክለር ባለቤት መሆን የማይታለፍ ቀይ መስመሬ ነው ብላ በጸናችበት በኢራን በኩልም በኒውክለር ፕሮግራሟና ዩራኒየሙን በማብላላት ዙሪያ ያላትን ሐሳብ ለመቀየር ዝግጁ አለመሆኗን እየተናገረች ባለችበት በዚህ ጊዜ ሁለቱ ሀገራት ዳግም በኢስላማባድ ተገናኝተው መምከራቸው ምንም የተለየ ውጤትን ይዞ አይመጣም የሚለው ከድርድሩ አስቀድሞ የብዙዎች ግምት እንዲሆን አድርጎታል። ዘ ታይምስ ኦፍ ኢንዲያ፣ አልጀዚራ፣ ሬውተርስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።